ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ብሩኬ ደግሞ ሌላ ሴት ይዞ መጥቷል። ገባችሁ አይደለ? ሌላ ሴት ይዞ ሲመጣ ማለት ነው ገባችሁ? ለምን እንዳመጣ በደንብ ይገባችኋል ብዬ አስባለሁ። ለምን ይዞ የመጣ ይመስላችኋል ማለት ነው? አንደኛ እንዴት ነው ሃይሚ ልክ አስረግዞ ሲመጣ አልቀበልም ስላለችው ማለት ነው። እችኛዋ ሴት ደግሞ ክብር የሌላት ሴቶች ታውቃላችሁ ይቀበላሉ። ባልም ሆነ ሌላ ወንድም ሆነ አስረግዞ ሲመጣ ልጁን ይቀበላሉ። ገባችሁ አይደለ? ለዛም ነው አሁን ብሩኬ ያመጣው። ገባችሁ? ማስከበር እንዴት እንደሆነ አሳያታለሁ ብሎ ሌላ ሴት ይዞ የመጣው ማለት ነው። እንዴት ነው አሁን የመጣችዋ ሴት ልክ እንዴት ስለመወድ ልጁን እቀበላለሁ አለች። ገባችሁ አይደለ? እንደዛ አይነት ነገሮችን አክትን ለመስራት ነው። ገባችሁ አይደለ? ብሩኬ አስረግዞም ሌላ እንዴት ልበላችሁ፣ ባስረግዝም ልጄንም የሚቀበል እኔንም የሚቀበል ሌላ ሰው አለ ወይም ደግሞ ሌላ ሴት እኔን የምትወደኝ አለች ብሎ ለማሳየት ነው ይዟት የመጣው ዛሬ ማለት ነው። እና ሴቷ ደግሞ እንግዲህ ካያችኋት ማለት ነው እና ማለት ነው ልንገራችሁ፣ ልክ ያመጣት ሴት ስለምወድ እቀበላለሁ እርግዝናው ምናምናል። ግን ነገር ግን ማለት ነው ብሩኬ በዚህ አጋጣሚ ከሃይሚ የምትበልጥ ከሃይሚ በስማርትም ሆነ በሁሉም ነገሯ የምትበልጥ ብታመጣ የለጠፈችው ዊጉ እንኳን ሳይደርቅ ነው ይዛት የመጣው። ገባ አይደለ? ያሰረችው እንትን እንኳን ሳታውልቅ ነው የመጣች ዊጉ ማለት ነው። የለጠፈችው ዊግ ካያችሁት ማለት ነው ያሰረችውን እንኳን ሳትፈታ ነው የመጣችው። ምን አለ እሱን እንኳን ፈታ ብትመጣ። ሲቀጥል ደግሞ ከሃይሚ የተሻለችን ሴት አምጣ መጀመሪያ ማለት ነው። ገባ አይደለ? ከሃይሚ የተሻለችን ሴት፣ ከሃይሚ በሁሉም ነገር ተወዳጅ የሆነች በሃይሚ ከሁሉም ነገር ስማርት የሆነችን ሴት አምጣ። ገባ አይደለ? ነገር ግን አሁን ያመጣው እንግዲህ ማለት እንዴት ልበላችሁ ደግሞ የምሬን ነው። እዛ እኔ ምን አለበት ብሩኬ መግቢያ አትስራ። የምሬን ነው መግቢያ ማለት ነው። ምንም ማለት ስላለፈ ነገር ስለ ትላንትና ኢሾ እያነሳ ከምታወራ ቢቀርብ ይሻላል። ገባ አይደለ? አሁን ዛሬ ያወራው ላይ ካያችሁት ሰዎች መጥቶ ህይወቴ ላይ ይገባሉ እኔ አይደለም ያመጣሁት ምናምን ብሎ አውርተዋል ማለት ነው። ማን ነው ያመጣው? ሴቷ አስረግዘ የመጣችው አንተን ፈልጋ ነው እንጂ በሃይሚ በኩል አይደለም እኮ የመጣው። ገባ አይደለ? ነገሩም የተነሳው በሃይሚ በኩል አይደለም ባንተ በኩል ነው የተነሳው ማለት ነው። ስለዚህ ምን አለ የሆነ ሰዎች እየመጡ በህይወታችን ውስጥ የኛን ህይወት ይበጠብጣሉ ምናምን ማለት ነው። እዚህ እንደ እንቁላል እንድንከባከባት የምትፈልገዋን እመርጣለሁ እኔ በእውነት በቃ እኔ ከሃይሚ ጋር መጣላት መጨቃጨቅ ምናምን ስልሴ ስላለኝ ነው። ግን ላይክ ሃይሚ ደግሞ በዚህ ልክ ሁሌ እንትን አታስከብረኝ ምናምን ማለቱ ያናዳል። እኔ ህይወት ላይ ሰው ይመጣል። እሺ ቆይ ጣል ነው ገብቷቸዋል አይደል? ሰው ይመጣና ነው የሚበጠብጠኝ የኔን ህይወት ከሃይሚ ጋር ሰላም እንዳሉ የሆነ ነገር እንዲፈጠር ምናምን ችግር የሚፈጠርብኝ ሰው መጥቶብኝ ነው። ገብቷቸዋል። እኔ አምጥቼዋለሁ። ቆይ እኔ አምጥቼው አይደለም በቃ ሰው ይመጣብኝና ያስቸግረኛል። ማን ነው አምጥቶ ያንተ ህይወት ውስጥ ያስገባው? እስቲ ንገረን። ማን ነው ማለት ቤተሰብ? እኔ ግራ የገባኝ ነገር ማለት ሌላ ሰው ነው እንደ የመጣው? ብሩኬ ራሱ አይደል እንደ ያመጣው ሰውን የራሳቸው ህይወት ውስጥ እንዲበጠበጥ ህይወታቸው እንዲበጠበጥ ያደረገው ብሩኬ ነው ሃይሚ ናት? ደግሞ አታስከብረኝም ያለች እኮ ማንም ሴት መጥቶ አፍ የሚከፍቱት ኦኬ። በአንተ በኩል የመጣችው ሴት ናት። በአንተ በኩል የመጣችው ሱሲ ናት። አፏን እየከፈተች የነበረው ሃይሚ ላይ ማለት ሱሲና ማን የምትባለው የባለፈው ራሱ የዛሬ ደግሞ አብሳላትና ማናት ደግሞ እና ምን ማስከበር ምን እንደሆነ ተዛሬ ያሳየው እንዲሳደቡ ሃይሚ ላይ አፋቸውን እንዲከፍቱ ከቤት ውጪ ይሄ ቤት እኮ የብሩኬ ነው ምናምን ብሎ አፋቸውን እንዲከፍቱ ነው። ያ ነው ማለት ነው ማስከበር። ገልብጠው ማለት ነው አይደለ? እና በአንተ በኩል የመጣችው ናት እኮ እርጉዟ ራሱ ሃይሚ ላይ አፏን እየከፈተች የነበረው አይደል የሚመስለኝ ማለት ነው። ብሩኬ አልገባውም እንጂ ከትላንት ወዲያ አሁን ሃይሚ ምንድን ነው ያለችው? አላስከበርከኝም ያለችው ምኑ ጋር እንደሆነ ቤተሰብ ታውቃላችሁ? ባለፈው ለታ እቺ ማናት እርጉዟ መጣ ማለት ነው። እሷ ማን ስለሆነች ነው ለምነኛ አለች። በጣም ለምንድን ነው የሚለምናት? ማን ስለሆነች ነው እንደዚህ የምትለው ምናምን ብላ ሃይሚ ላይ አፏን ከፍታለች በደንብ ማለት ነው። ካያችሁት ቪዲዮን ገባችሁ አይደለ? ከትላንት ላይ የመጣችሁ ላይ ማለት በቃ ሃይሚ ብትሄድ ሃይሚ ትመጣለች። ገባችሁ አይደለ? ሴት ቤት ሴት ይመጣል። ስለዚህ ብሩኬ ለምንድን ነው እሷን የሚለምናት ምናምን ብላ እንትን አለች ማለት ነው። ገባችሁ አይደለ? አወራች። ለዛ ነው እኔን አታስከብረኝም ብላ ያወራችሁ። ገባህ አይደለ? አፋቸውን እየከፈቱባት ስለሆነ ማለት ነው። ዛሬ ያመጣሃት ደግሞ የምትመጣችና ደግሞ ማለት ነው እንዴት እንደሚያደርጋት ያ ማለት ደግሞ እኔ እንትን አልኩኝ ማለት አይደለም። ብሩክ ፈጠረው። ብሩክ አንተ አልፈጠርክም አባቴ። ሃይሚ ናት የፈጠረችው። ሃይሚ ናት ሴቶቹን እያመጣ አፋቸውን የሚከፍቱ ማለት ነው። በቃ ሃይሚን አላስከበረም ማለት አይደለም። ሼም ነው አይደለም? ስለዚህ ትክክለኛውን ነገር እናደርጋለን።
መከበር እንዴት እንደሆነ እናሳያለን ማለት ነው። አይመስላችሁም? ላይክ እንዲህ ስለ በፉክክር በሆነ ነገር ምናምን አይደለም። በቃ ሪል አሁን የማስተዋውቃችሁ ሰው ከዚህ በኋላ ፈጣሪ ብሎ ጥሩ ነገር ሊኖረን ከቻለ ቻለ ነው። እንግዲህ ከእናንተ ጋር አንድ ላይ እየተጠናናን ምንም እኮ ደስ አይልም ብሩኬ። ልክ እንደ አብርሃም ማለት ነው። ገባ አይደለ? ሴት ያመጣል፣ ያጋጋል፣ ያስቀናል ሚስቱን ምናምን እንትን በቃ እንደሱ ነው የጀመርከው። ሌላ ነገር ምንም አዲስ ነገር የለም። የምናውቀው እስካሁን የምናውቀው አዲስ ነገር አይደለም ያመጣው ማለት ነው። አሁን ሀይሚን ለማስቀናት ኦኬ፣ ወይም ደግሞ ሀይሚ እኔ ከነ ልጄ ባትቀበል ሌላ ሴት መጥቶ ህይወቴ ውስጥ ሲገቡ አልፈልግህም ምናምን። ርካሽ ሴቶች ናቸው እነሱ። ከሀይሚ ጋር እንዴት ታወዳድራለህ አባቴ? ርካሽ ሴቶች ማንም ወንድ የማይፈልጋቸው ቢወድቁ እንኳን ረግጦ የሚያልፉ ወንዶች ረግጦ የሚያልፉ ሴቶችን አምጥተህ እንዴት ነው ከሀይሚ ጋር የምታወዳድረው? ማን ይፈልጋቸዋል? እነሱን ማንም አይፈልጋቸውም። ምክንያቱም እንደ ሀይሚ አይደለችማ። ምክንያቱም ሀይሚ ሴት ስለሆነች ኦኬ፣ ሴት ትክክለኛ ሴት ስለሆነች ማንም ወንድ አስረግዞ ወይም ደግሞ ከማንም ጋር መዋቅጦ ሲመጣ አትቀበልም። ሌላ ሴትስ ይቀበላል። ልክ እንደ ዛሬው ማለት ነው። ስለምወድ እቀበላለሁ እንዳለች ገባ አይደለ? እሱም ደግሞ ለምንድን ነው ያለችው? ማንም ሰው የሚፈልጋት ስለሌለ ርካሽ ሴት ስለሆነች። ወራዳ ሴቶች እንደዚህ አይነት ናቸው። አለቅ ደግሞ ያካብዳል። እንቀጥላለን ከአብሳላት ጋር አለ አይደለ? ተናድጄ ምናምን አይደለም። በቃ መሆን ያለበት ነገር ነው መሆን ያለበት። እኛ ምን አናደደን? ኦኬ ምን አናደደን? ምንም አያናደደንም። ምክንያቱም እኛንም አትመጥንም፣ እኛንም አትወክልም፣ ሀይሚንም አትወክልም። ገባ አይደል? ያመጣህ ሴት ማለት ነው። ባሏ ከሌላ ሴት ጋር ተኝቶ ሲመጣ የኔ ፍቅር መጣ ኦኬ፣ ከአስሩ ያስረግዝ ምን አስጨነቃት? ሴት አዳሪ እንዴ ነው ሴት አዳሪ? እኛ ሴት አዳሪ ስላመጣሃት እኛ ምናችን ተቀንሶ ነው የምንናደደው? ሀይሚስ ምኗ ተቀንሶ ነው የምትናደደው? እንዴት ከሴት አዳሪ ጋር ትወዳደራለች? እኛስ ምን አናደደን ማለት ነው? አንናደድም። ሴት አዳሪ ነው። ገባ አባቴ? እናውራ እንዴ? ለአንተ ልትመጥን ትችላለች፣ ለዛ ነው ያመጣሃት። ለእኛ ግን አትመጥነንም። እኛም አንናደድም፣ ሀይሚም አትናደድም። ገባ? ኬትም ተኝቶ ሲመጣ እሺ ፍቅር ብላ የምትቀበል ሴት ስላመጣ አንናደድም። ገባ አይደለ? ሲጀመር ኦኬ፣ አንተ ራሱ ማለት ነው እንደዚህ አይነት ሴት ናት ወይስ አስረግዘ ስትመጣ እንዴት ነው እኔ እያለሁኝ እንዴት ነው ደብቀ ከሌላ ሴት አስረግዘ የመጣኸው ወይም ደግሞ እንዴት ነው ከእሷ ጋር ተኝተ የመጣኸው ብላ የምታወራ ሴት ናት? ወይም ደግሞ ከማንም ጋር ተለክስከ እንደፈለክ ተጨማልቀ ስትመጣ የምትቀበል ሴት ናት? ሴት ማለት ምን አይነት ሴት ነው ሲጀመር? ሴት የሚባለው ማለት ነው ሲጀመር እንኳን በአበሻ አይደለም በሌላም ነገር እንደዚህ ያን ነገር የሌለ ነገር ነው። በሰላም ህይወት መምራት እኮ እችላለሁ። በቃ ያለውን ጭቅጭቅ የምፈልገውን ነገር እያደረኩኝ እንደ ሌላው ወንዶች እኮ እንደፈለግኩ ተዝናንቼ ተንበላጥጬ መኖር እችላለሁ እኮ። ጭንቀቶች ከችግሮች እየራኩኝ ብኖር አይሻለኝም? እኔ ተቃጥዬ ማለቅ አለብኝ እንዴ? ገና በ22 ዓመቴ ማን ያረጃል? ትልቅ ሰው እኮ ነው መስሎ አትከኝ። አይ 22 ዓመት የ35 ዓመት ሰው ነው የምትመስለው እኮ አባቴ። 22 ዓመት አሁን ማን ያምናል? ማንም አያምንም። ብዳ ሰውዬ እኮ ነው መስሎ የሆነ ብራገም የሚደርስ አይነት እና ሲጀመር ሀይሚ ናት እንደዚህ ያደረገች። ሀይሚ እኮ አይደለችም እንደዚህ ግብዳና ሽማግሌ እንድትመስል ያደረገች ማለት ነው። ገባ አይደለ? ላጥ ሀይሚን ካገኘ በኋላ ማለት ነው ተገኘ ብሩ መኒ ተገኘ። ያገኘውን ታረገዋለ። ከዛ እንደዚህ ሆንክ አባባ መሰልክኛ። ሀይሚ ምን ታርግ? እኛስ ምን እናርግኛ? ሲጀመር ሀይሚን ራሱ ስታገኛት አንተ ቆይ ከ2 ዓመት የ20 ዓመት ልጅ እኮ አትመስልም ነበር አባቴ። የዛ ሰዓት እንኳን የ26 ዓመት ልጅ ነው የምትመስለው ሀይሚን ራሱ ስታገኝ ማለት ነው። ገባ አይደለ? ሀይሚን ካገኘ በኋላ ደግሞ መጣ። ከዛ በርገር፣ ክትፎ፣ ቁርጥ ምናምን ይበላል። ጦስ ወደ ላይ ተካሄደ። ስለዚህ ሀይሚ አይደለችም እንደዚህ ያሳከለችው አባቴ። እሺ ገባ? እንደውም እኮ በዚህ አጋጣሚ ማለት ነው ሀይሚን ማመስገን እኮ አለበት አባቴ። ኢትዮጵያ ውስጥ እያለ የአሜሪካን ልጅ ነው የምትመስለው እኮ። አሜሪካን ልጆች በርገር እየበሉ አሜሪካን የሄደው በሳምንት ውስጥ አንተን ነው እኮ የሚያክሉት። ምክንያቱም በርገራቸውን እየበሉ ማለት ነው። ስለዚህ አመስግናት፣ እንደው አመስግናት። እንደዚህ አይነት ሰው እኔ ደግሞ መሆን አልፈልግም። ስለዚህ መቃጠል አልፈልግም። አብሳላትም የተፈጠረውን ነገር ነግራታለሁ። ስለ ልጁ ስነግራት እንዲህ ያለ ብላኛለች ምናምን አክሴፕት ካደረገች ደስ ይለኛል። እሱን ነገርም ክሊር አድርጌ እዩንም ሌላም ሰውንም ቢሆን እንዳትሰማ አድርጌ ወስዳታለሁ። ወደ ቤታችንን እናስጎበኛታለን ምናምን እና ብትቀበልም እኮ ነግሬያለሁ። ሴት አዳሪ ነው።
አለቀ። እኛን አትወክለንም፣ ሀይሚንም አትወክልም። ገባ አይደለ? ከነ ልጅ ከነ ምን ብትቀበልም እንደዛ ናቸው። በእጅ የያዙት ወርቅ ይባላል አይደል? አንቺ ላይ ብቻ አይደለም የሚሆነው። እኛ በእጅ የያዙት ወርቅ እንደ መዳም ይቆጠራል ነው እንደ ዳይመንድ ነው የሚቆጠረው የሚባለው ማለት ነው። አዎ ለእኛ ብቻ ነው ብሩኬ፣ እየመረረ ትውጣለን። ለእኛ ብቻ ነው፣ ለሴቶች ብቻ አለቀ። ለሴቶች ብቻ ሲፈጠር ወንድ ነው ሁሌ እንትን የሚለው ምናምን። እንዴ ወንድ ልጅ እኮ ይሰማዋል፣ ስሜት አለው። እባካችሁን ሴቶች እባካችሁን። ምን ስሜት አላችሁ እናንተ? ደግሞ ስሜት ያላችሁ ለዛ ነገር ነው እናንተ ማለት ነው፣ ለዛ ነገር። ሴቶች ግን እግዚአብሔርም መንከብከብ አለባት ያለ ቃል አለው። ገባችሁ? እናንተ እንድትሰሩ እሷ ወልደ እቤት ልትኖር እቤት ልትኖር ስራ እንኳን አልተፈቀደላትም ለሴት ልጅ ማለት ነው። ገባ አይደለ? እናንተ ናችሁ ሰርታችሁ እንድታስተዳድሯት የሚፈቅደው እግዚአብሔር ራሱ። ምክንያቱም ሴት ልጅ ከእናንተ ጎን ስለወጣች፣ ከእናንተ ግራ ጎን አጥንት ስለወጣች፣ ትንሽ ስለሆነች፣ ስስ ስለሆነች፣ በጣም የምትንከባከብ የእናንተ ስጋ ስለሆነች ማለት ነው። ገባ አይደለ? እናንተ እንዴት ነው የምናንከባክቡ? እናንተ ደነዞች ወንዶች ማለት ነው። ኧረ ቀልደኛ ማርያም ይላል እንዴ ደግሞ አለን። ምን ስሜት አላችሁ እናንተ? ይረብሸናል። እናንተ እኮ አይደለም ከኛ የወጣችሁት፣ እኛ ከእናንተ ስለወጣ የእናንተ ስጋ ስለሆንን የእናንተ አጥንት ስለሆንን። ገባ አባቴ? ልክ እንደናንተ ሰውነት ነው እኛን መንከባከብ ያለባችሁ። ገባ? አታውቅም እንደ ይሄንን አባቴ አታውቅም? ሴቶች እኮ እንደዛ ነን። እግዚአብሔር እኮ ለእናንተ የተሰጠን ሴቶች ነን። ያለኛ መኖር ስለማችሉ ነው እግዚአብሔር ማለት ነው ከእናንተ ጎን ኦኬ ወስዶ እኛን የፈጠረ። ከዛ ደግሞ እናንተ ጎን ያስተኛን ማለት ነው። አታውቅም? ያለኛ መኖር ስለማችሉ ነው። እኛማ ያለ እናንተ መኖር እንችላለን። አታውቁም እንዴ? ታውቃላችሁ? አታውቁም? ወንዶች ታውቃላችሁ? ማታውቁ ሆነ ብሩጌ፣ ማታውቁ ሆነ በደንብ ወቅ። ገባ? ይደብረናል እንዴ ሁልጊዜ ሽሩሩ ካልተባልኩ አትበሉ። በቃ ምን ነው ለኛ ግድ ነው ሽሩሩ ማለት። እኛ ነው ሽሩሩ ማለት እናንተ ግድ ነው። ማወቅ አለብህ ብሩኬ፣ ማወቅ አለብህ። ወንዶች ያለኛ መኖር አችሉም። ገባ አይደለ? ለዛም ነው እንጂ አሁን የኛን ወስድ አንተ እኛ እኮ ያለ እናንተ መኖር እንችላለን። እግዚአብሔርም ማርያምን አትበል አባቴ። መንከባከብ ያለባት ሴት ናት እንጂ ወንድ አይደለም። ወንድ ኦኬ ባሏን ታንከባክባለች ሴት ልጅ። ነገር ግን የበለጠ ደግሞ ሴት ልጅ ናት መንከባከብ ያለባት እንጂ ወንድ አይደለም። ምን ነው እንደ ሴት ልሁን አልክ ብሩኬ? መሆን ፈለክ እንዴ? መሆን ትችላለህ። መሆን ከፈለክ ሴት መሆን ከፈለክ ማለት ነው። ነገር ግን የኛን አትውሰድ፣ አትቅና። በዚህ ልክ ቅናተኛ አትሁን አባቴ። ገባ አይደለም? ሴት ናት መንከባከብ ያለባት። ሴት ልጅ እኮ ለስራ ራሱ አልተፈቀደም፣ እንድትሰራም አልተፈቀደም። ወልዳ ቤት ውስጥ ቁጭ እንድትል ቤቷን እንድታስተካክል፣ እናንተ ደግሞ ሰርታችሁ እንድታመጡ። ገባ አይደለም? ምንም እንዳታርፉ የተረጋችሁ ግን ስራችሁን ረሳችሁ። ተቀያየርን በጣም። ለዛም ነው እኮ አናታችን ላይ መጣችሁ ፍጥ የምትሉት። እኛ እናንተን ስለምናስተዳድር እኛ እናንተን ስለምንለውጥ። ልትክድ ነው? አትክድም። ትክዳለህ እኮ ይሄን አስቡልን እንጂ ሲበቃ ይበቃዋል እኮ። ወንድ ልጅም እንዴ ዝም ብሎ መኖር እኮ ይችላል። እግዚአብሔርን እኛ በቃ ከደስ አትችሉም መኖር። ዝም ብሎ መኖር ይችላል። እናንተ አንድ ሴት አግብታችሁ በስነ ስርዓት ካልኖራችሁ 10 ሴት ነው በአንድ ቀን የምትተኙት ከ10 ሴት ጋር። ታውቃለህ ይሄን? ሆነን እንኑር፣ በቤታችን ሴት ያስፈልጋል እያለን እየኖርን ነው እንጂ ዝም ብሎ መኖር ይቻላል። መኖር እየተንደባጠብኩ መኖር እኮ ይቻላል። እግዚአብሔር ብሩኬ ዛሬ ጅል ሆኗል። ቤተሰብ በሰላም ነው እንደዚህ ጅል የሆነው? የምሬን ነው እኮ አነጋገሩ ለጠፋበት። በቃ አልቆለታል። እንጂ አላውቅም። ያለ እናንተ መኖር ይቻላል እኮ እግዚአብሔር ምናምን ይላል። አችሉም። ማወቅ አለብህ አባቴ። ለማንኛውም ፋሚሊ በቃ ሀይሚ ግን ያለሽን ነገር በደንብ እግዚአብሔር እንዲህ አይባልም። በቃ ይደብራል። መቼ አስከብረኝ ወይ የሆነ ነገር ምናምን አይባልም። በቃ እኔ ለሰላም እስከጠራሽ አሁን የትናንትናውን አንስተ ዛሬ ማውራት አይደለም። የትናንትና ኢሹ አንስተ በየቀኑ አታውራ። መግቢያ ማለት ነው አባቴ። ገባ አይደለ? ሀይሚ ያለችው ያቺ ሴቶች መጥቶ አፋቸውን ስለሚከፍቱ ነው። ገባ አይደል? ለዛ ነው ያለችው። ምክንያቱም ያቺ መጣ ሀይሚ ማን ስለሆነች ነው። ሀይሚ ብትሄድ ሀይሚ ትመጣለች፣ ሴት ቤት ሴት ትመጣለች ምናምን ብላ አፏን ስለከፈተች ነው እንደዚህ ያወራችሁ እንዴ። ወደ ሀይሚ እንሂድ ቤተሰብ። ተመችቶሻል? አዎ በጣም አሪፍ ነው። በቃ እናወራበታለን። እሺ እኔ እና አንቺ በጠረጴዛ ዙሪያ እንዴ ቁርስ ተሰርቷል። ቁርሳችንን በልተን ነው የምንሄደው። ላስተዋውቅሽ እኮ ነው። ምንድን ነው የምትይው እንጂ? አዎ
ምን እሺ ነው መሽኖም ታስከብረኝ ምናምን እያልሻል ነበር። ላስከብርሽ እኮ ነው። ኧረ እባክህ ተወቄት ስምሽ ነገር እንግዲህ ባይገርምሽ እንዴ አሁን ሙጣ ሌላ ነሽ። ትናንት ፖሊስ ምናምን ችግር የለብኝም። ለመሰልሽ እሱ ልማድ ነው። አሁን አንቺ ላይ ሊጫወት ነው። እሺ የምን አንቺ የምን ታሪክ አስረግዣለሁ። ነግሬሻ ነግሬሻ ቀደም ልነግራት ነበርኩ። አይ እንዳትነግሪያት እንግዲህ ያው ጥሩ አፍቃሪ ሀይሚ እኮ እንትን ልትልባት ነው። አሁን እኮ ማለት ነው ብሩኬ ለምን እንዳመጣት ይችን ሴት በደንብ ይገባቸዋል። ቤተሰብ ገባቸው አይደለ? አስረግዤ ነግሬያትም ስለምወድ እቀበላለሁ ችግር የለውም አለችኝ። እንደዚህ በዚህ ልክ እኔ ሴቶች ማለት ሌላ ሴት ኦኬ ሀይሚን ብተዋትም ሌላ ሴት ደግሞ አስረግዤም ቢሆን ምንም አድርጌ ቢሆን ሌላ ሴትም የምትወደኝ ሌላ ሴት አለች። ወይም ደግሞ የሚወዱኝ ሴቶች አሉ፣ ከነ ልጆቼ የሚቀበሉኝ ሴቶች አሉ። ወይም ደግሞ ብትወደኝ ኖሮ ኦኬ ብታፈቅረኝ ብትወደኝ ኖሮ ሀይሚ ልጅም ኖሮኝ ምንም ኖሮኝ ትቀበለኝ ነበረ። ስለምወድ እቀበላለሁ ከነ ማንነት ብላ ትቀበለኝ ነበረ። እሷ ግን እንደዛ አይደለችም ብሎ ሊያስረዳን ነው የመጣው። ገባችሁ አይደለ? ነገር ግን እንደዛ ገባችሁ አይደለ? በእናንተ ህይወት ውስጥ ገብቶ ከእናንተ ጋር እየኖረ አብራችሁ እየኖራችሁ ወደፊት እያለማችሁ ፍቅረኛሞች ሆናችሁ ወይም ደግሞ ባልና ሚስት ሆናችሁ አንድ ቤት ውስጥ እየኖራችሁ ኦኬ በእጅ አዙር ሄዶ አስረግዞ ሲመጣ የምትቀበሉ ከሆነ ወራዳ ሴቶች ማትረቡ ሴቶች ስለሆናችሁ ነው እንደዛ የሚቀበሉት። ኦኬ ብሩኬ እንደዛ ልታስረዳን ከመጣ ማለት ነው። ነገር ግን ሁለታችሁም ሳትገናኙ ፍቅረኛሞችም ሳትሆኑ ባልና ሚስትም ሳትሆኑ ተነጋግራችሁ በውጪ ኦኬ ልጅ አለኝ ወይም ደግሞ እንደዚህ አስረግዣለሁ ወይም ደግሞ የበፊት ልጅ አለኝ ትልቅ ልጅ አለኝ እንደዚህ ከነ ልጄ ትቀበኛለሽ ወይ ብለ ተነጋግራችሁ መጀመሪያ ትዳር ውስጥ ሆነ ፍቅር ውስጥ ስትገቡ ከገባችሁ እሺ። አብዛኛው ሴቶችም እንደዛ ተስማምተው ሊገቡ ይችላሉ። ኦኬ የበፊት ህይወቴ እንደዚህ ነበረ ልጅ ነበረ ትቀበኛለሽ ወይ ተብሎ ተስማምተው እንዲገቡ ይችላሉ። ነገር ግን አብራችሁ እየኖራችሁ ዞምቶብሽ ላይሽ ላይ ሌላ ነገር አድርጎ መጥቶ ልትቀበይ ተው እንጂ ሌላስ። ለማንኛውም ልብስ ቀይሬ ነው መጽሐፍ ቅዱስ ታነብ መጀመሪያ ብዙ ተባዙ ነው ያነበብከው። እንደሪቷ ሙላት እንደረስተሽ ነው ያነበብከው። ጅሎች መንተው ነው የምወልድልህ። በቃ አሁን ይሄ መውለዱ ምናምን ራሱ እንትን አድርጎታል። ልብስ ቀይሬ ነው እንዳትጣሉ። እሺ ሰላም ነው። ማስታወቂያ ተራሽ እኔ ምንም ቤቱ ይስፈልግ ነው። አይ እኔ ተሳስተሻል። ሰክሶ ቤቱ ታውቃላችሁ ቤተሰብ ለሀይሚ የሰጣት ቤት ራሱ ሳክስ ነው። ለእናቱ ራሱ የሰጣት ቤት ሳክስ ነው። ልንገራችሁ ማለት ነው። ብሩኬ ለወንድምየውም የገዛው መኪና ሳክስ ነው። ገባችሁ አይደለ? በቤት ክራይ እንኳን የኔ ቤት ነው የኔ ቤት ነው የሱ ቤት ነው የሱ ቤት ነው እያሉ ሴቶች መጥተው ሀይሚ ላይ አፋቸውን የሚከፍቱት ማለት ነው። የራሱ ቤት ቢሆንማ አዲስ አበባ ውስጥ ይሄ ቤት ቢኖረው ብሩኬ በዚህ ሁኔታ ማለት ነው። ገባችሁ አይደለ? እሱ እንደሆነ ያማቀው ከዛ አንቺ ደግሞ በቃ ተጣላችሁ አልፈልገም ማለሽ አይደለም። ከዛ መውጣት ነው ያለብሽ አንቺ እኮ ማኔ እሱም ሳይሆን አይንሽ ይውጣ፣ ያንቺ አይን ይውጣ። ገባሽ አይደለ? ሀይሚ ልትወጣ ራስሽ ትወጫለሽ። አይናችሁ ይውጣ። እያንዳንድሽ ትመጡና የልክስክስ ሴቶች ወራዳዎች ማለት ነው። ሁሉም ቤት ይመጣ፣ አንቺ ትወጫለሽ። የእሱ ቤት ነው፣ አንቺ ነሽ መውጣት ያለብሽ። አልፈልግም ማለሽ አይደለ? ያችን ትመጣና ይችን ትመጣና ደግሞ ነገ ደግሞ ያችን ልትመጣ ትችላለች። በጣም ማለት ያለውጣሽ አንቺ ነሽ መውጣት ያለብሽ። እንደው ሰው ቤት ገብቶ እኮ ድርቅ ውጪ ልኝ እስከተባለች ድረስ ሰው ቤት ነው አላለችም ጭራሽ። ወይ ፈጣሪ ምን አለ እኔ እናት ምን አለ እንደው የለጠፍሽው ዊግሽ እንኳን ይሄ ግሉ ከያዘ በኋላ ብትመጪ ሻሽን አውልቀሽ ማለት ነው ባትሮጭ። እኔ እኮ እዚህ ድረስ ነው ግንባሯ። በራሳቸው የማይተማመኑ ልክስክስ ሴቶችን እያመጣ ሀይሚ ለአናታቸው በሀይሚ አናት ሊወጡ አትፍቀድ እንጂ አንተ ሰውዬ። ቤቱ ወይሱ ነው እንዴ? ከዚህ በላይ መቼስ አንቺን አላምንሽ እና የሱ የሆነ እንደሆነ ወጥቶጫለሽ። አንቺ ምን መብታለሽ? ሚስቱ ነኝ። አይ ሚስቱ ነኝ ይመጡና ሚስቱ ነኝ። ውሽማ ራሱ መሆናችን አንቺ ሴትዮ ማለት ነው። እንኳን ሚስቱ ማለት ነው እንኳን የብሩኬ ሚስት ሀይሚን ብሩኬ አግብቷት ራሱ ውሽማ ራሱ አትሆኝም አንቺ። ድንገርሽ ቅስታ የጋብቻ እንትናችሁን ወረቀታችሁን አሳይ። ታላየው አላምነው። እሱ ቀስ በቀስ ታያለሽ። ቀስ በቀስ አይ አሁን ነው የምፈልገው። ጉዴ ሆነችው።
ሰተሽ ከሆነ አስረግዞሽ እንትን ብሎሽ ነው የሚጥልሽ አለች። እውነት እኮ ነው ሀይሚዬ ማለት ነው። ሀይሚ ምክንያቱም ብዙ ጊዜ ፈልጓታል ብሩኬ በዚህ አጋጣሚ ማለት ነው። እሺ አንዳንድ ሰዎች አላችሁ ሀይሚን እንደ እንትን የምታዩ ማለት ነው። ልክ እንደናንተ እየመዳምን ባል እናንተ እንደዚህ የሚያወሩ ሴቶች ማለት ነው። ልንገራችሁ እንኳን ብሩኬን አግኝቶ አይደለ፣ ብሩኬንማ ቢያገኙ ይመስለኛል ይደፍሩታል። ገባችሁ አይደለ? ነገር ግን ሀይሚን እንደ ሌላ ሴት የሚያዩ ማለት ነው። ልክ እንደ ራሳቸው ገባቸው አይደለ? የመዳምን ባል ሰርቆ አብሮ የሚያድሩት ምናምን እየወጡ እረፍት እየወጡ ከ10 ወንድ ጋር የሚተኙ ከባንጋሌ ጋር እዛ ግቢ ውስጥ ከፓኪስታን ጋር የሚተኙ ወንዶች ሴቶች እኮ ናቸው። ሀይሚን እንደዛ ሀይሚ እኮ እንደዚህ ናት፣ ሀይሚ እኮ እንደዚህ ናት የሚሉት ማለት ነው። ገባቸው አይደለ? እንደዛ እኮ ሰዎች ናቸው። በዛ ላይ ደግሞ ብሩኬን በጣም ነው የሚያፈቅሩት። ብሩኬን ቢያገኙማ ብሩኬ በእናት ዛሬ አብሬ ልደር ብሎ ነው የሚለምኑት። ገባችሁ? ብሩኬ ማለት ነው ስንቴ ነው ሀይሚን አብሬሽ ልደር ያለው? ከዱባይ ጀምሮ መጀመሪያ የጀመረው እኮ እሱ ነው። ገባችሁ አይደለም? አብሬሽ ልደር ብትሰጠው እኮ ሊተኛ ነው። ግን እንደዛ አይደለችም ሀይሚ። ለማንም ከፍታ የምትሰጥ ሴት አይደለችም አሉ እኮ ብዙዎቹ። ለዛ እኮ ነው ብሩኬ ሄዶ ሀይሚ አልሰጥም ስላለች እኮ ነው። ሀይሚ እኮ አይደለም አርግዛ የመጣችው፣ አስረግዛ ከሌላ ወንድ አርግዛ የመጣችው። ገባችሁ አይደለ? ሀይሚ አልሰጥም ስላለች ማለት ነው። እሱ ደግሞ የሚሰጡ ሴቶች ብዙ አሉ አይደለ? ልክስክሶች፣ ወራዶች እነሱ ጋር እየሄዱና እንትን አድርጎ ጥቅጥቅ አድርጎ ማለት ነው ይመጣና ከዛ ሁሉም አርግዞ ይመጣሉ። ገባችሁ? ሀይሚ እኮ አይደለችም አርግዛ የመጣችው ያኛው ነው። ሀይሚን እሱ ቦታ አድርጋችሁ ሀይሚን የምትሰድቡ ሰዎች ማለት ነው። ከቤት አባራኝ እንዳትመለስ ማለት መብቴ እኮ ነው። ቤት መግባት እንዴት ነው እንታስ መብቴ እኮ ነው። መብቴ አይደለም። ሌላ ነገር ውስጥ አንግባ። መብቴ አይደለም። ሌላ ነገር ውስጥ አንግባ። መብቴ አይደለም። በክብር ውጣ። አልወጣም። መብቴ ነው። ሀይሚ ግን እዚህ ጋር ልስቅ ፈለገች። አንዳንዴ እኮ ድራማ መሆኑን ራሱ ይረሳሉ። ታውቃላችኋ። መለሳለሁ ለማለት እና ካሜራ ማና ውጡ ስላልሽኝ አይደለም እኔ የምወጣው። ልብስ ቀየርኩ የምፈልገውን እንግዲህ ውጭ ጋብዛኝ ብላለች፣ ጋብዝሻለሁ። ለማንኛውም ከዚህ በኋላ ሁልጊዜ ነው የምትመጣው እዚህ ቤትሽ። ያው አንቺ ተመችቶሽ እኖራለሁ ካልሽ ትችያለሽ፣ ካልቻልሽ ባይ እንወድሻለን። ለማንኛውም ሀይሚዬ ማለት ነው አናታቸውን ለምን አትይም? አናታቸውን ያቺ ሩዛ ስትመጣ ብሰው ነጌ ሁለቱን ከመጡ ማለት ነው አናታቸውን ማለት ፊታቸው ላይ ውሃ እነዚህ ክብር የሌላቸው ሴቶች ማለት ነው ሙቋ ነበረ ላቸው ለማፍሰስ። ቤተሰብ ሰላማችሁ ብዛልኝ፣ ወዳቸዋለሁ። ባይ ባይ።